ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ባለፈው ሳምንት ተከታታይ እንግሊዘኛ አስተምራችኋለሁ። ዛሬ ደግሞ አማርኛ አስተምራችኋለሁ። ጀማሪዎች ተማሪዎች አማርኛን በቀላሉ እንዴት መማር በአጭር ጊዜ 1 ወር ባልሞላ ቀን ውስጥ በአጭር ጊዜ እንዴት ማንበብ እንደምትችሉ አሳያችኋለሁኝ። እናንተ ቪዲዮ ለሁሉም ተደራሽነት እንዲሆን ሁሉም ባለበት ሆኖ በኢሞ፣ በቴሌግራም፣ በቫይበር፣ በዋትሳፕ እንዲማር ተደራሽ እንዲኖረው ላይክ፣ ሼር እና ሰብስክራይብ በማድረግ ትብብራችሁ ከኔ ጋር ይሁን እያልሁ ምስጋና ከልብ ነው። አሁን ወደ ትምህርቱ እንቀጥላለን። እቺ የመጀመሪያዋ ማናት? በምትባለዋ የአማርኛ ፊደል ናት። በስንል አሁን 2 ቋሚ መስመር እና ከላይ 1 አግዳሚ መስመር ስናስቀምጥ በትሆናለች። 2 ቋሚ መስመር እና 1 አግዳሚ መስመር ስናደርግ በትሆንልናለች። ቡ ስንል ደግሞ እንደተለመደው በን እንጽፍና እዚች ይችን ቅጽል እንጨምርባታለን። ቢ ስንል እዚህ ታች እግሯ ላይ፣ ባ ስንል ይችኛዋን እግሯን አጭር እናደርጋታለን። ቤ ስንል እግሯ ላይ ቀለበት እንጨምርባታለን። ብ ስንል በዚህ በግራ በኩል አሁንም እናስቀምጥባታለን ጭረት። ቦ ስንል እግሯን አጭር እናደርጋታለን ማለት ነው በቀኝ በኩል። ስለዚህ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም ጥሩ። ቀጥለን በን ጽፈናል። በን ከጻፍነ በኋላ በን ከራሷ ላይ 1 አግዳሚ ትንሽ አግዳሚ መስመር ጭረት በማስቀመጥ ሰ ማድረግ እንችላለን። የበና የሰን ልዩነት እያያችሁ እየተከታተላችሁ በቀላሉ ትረዳላችሁ ብዬ አምናለሁ። ስለዚህ በን ጻፍን። ከዚህ ሰ አለች ላይዋ ላይ ቁንጯ ብቻ ናት ልዩነቷ። ቡ ስንልም የሱ ተመሳሳይ። ሲ ስንል ከቢም እዚህ ራሷ ላይ ብቻ ነው ያስቀመጥንባት። ባ ስንልም ሴ ስንልም ብ ስንልም ሶ ስንልም ራሳቸው ላይ በላይ በራሷ ላይ ጭንጨት ብቻ ማስቀመጥ ነው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም ጥሩ። ስለዚህ በን ያወቀ ሰው ሰን ማወቁ በጣም ቀላል ነው ማለት ነው። ምክንያቱም በላይ ራሷ ላይ ጭረት ማስቀመጥ ነው። እቺ ደግሞ ቀጥላ ያለችዋ ፊደል ማነች? ሸ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። አሁን ሰን ከጻፍነ በኋላ ደግሞ እንደገና ሸ ለማድረግ አግዳሚ መስመር እናስቀምጥባታለን። በሰላይ አግዳሚ መስመር ከላይ ከቁንጯ ላይ ስናስቀምጥባት ሸ ትሆናለች። ስለዚህ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። በጣም ጥሩ። አሁን እዚህ ላይ ግልጽ ሆኖላችኋል ማለት ነው። ወደሚቀጥለው እንሄዳለን። የሚቀጥለው ደግሞ ማን ነው? ተን ጽፌላችኋለች። እቺ ተናት። መስቀል ነው የምትመስለው። ተን ከጻፉላችሁ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እቺ ደግሞ ተጽፈናል አይደል? በተ በራሷ ላይ 1 አግዳሚ መስመር ከጨመርናት ቸ ትሆናለች። ቸ ተች ናት። ቸ ልዩነታቸው የተ 1 አግዳሚ መስመር ናት፣ የቸ ደግሞ 2 አግዳሚ መስመር ናቸው ማለት ነው። ስለዚህ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። በጣም ጥሩ። ተን ከጻፍነ በኋላ ቸ መጻፍ እጅግ በጣም ቀላል ነው ማለት ነው። እሺ እቺ ደግሞ ቀናት። ቀ ደግሞ ዜሮን እንጽፍና ወደ ታች 1 መስመር፣ ዜሮን እንጽፍና ወደ ታች 1 መስመር ስናደርጋት ቀ ትሆናለች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ደግምላችኋለሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም ጥሩ። እሺ አሁን ደግሞ ይዣችሁ መሄደው ማሳያችሁ ማንን ነው? ለን አሳያችኋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ተመልከቱ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም ጥሩ። መን ደግሞ እቺ ደግሞ መናት። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣
ሞ። በጣም ጥሩ። እቺ ደግሞ ረ ናት። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። በጣም ጥሩ። አሁን እነዚህ ሆሄያት አየንን ወይም ተምረናል። ከዚህ ከተማርነው ሆሄያት ላይ ምን እናደርጋለን? ቃል እንመሰርታለን። በን አይተናል፣ ሰን አይተናል፣ ቀን አይተናል፣ ምን አይተናል። ከዛው ከተማርነው ወይም ካየነው ሆሄያት ላይ ቃል እንመሰርታለን። ምክንያቱም አንድ ሰው አነበበ፣ ሆሄያትን ለየ የሚባለው ቃል ማንበብና መመስረት ሲችል ነው። እሺ ተከታተሉኝ። በሶ ምን ብዬ ጻፉላችሁ? በሶ ብዬ ጻፉላችሁ። በናትችች ደግሞ ሰባተኛዋ ፊደል በሶ። አሁንም ይሄ በእቺ ደግሞ ቃ የአራተኛዋ ፊደል ናት። ቀቁቂ ቃ በቃ። አሁን ደግሞ ች ሰናት ያለ እቺ ደግሞ አራተኛዋ የበዝርያ ናት። ሰባ። እቺ ደግሞ በሳ ሳበ። ተመልከቱ። በሶ በቃ ሰባ በሳ ሳበ። እሺ ይሄ ደግሞ ሳቀ ቃመ ቄስ ባላ ሳመ። እስኪ እንደገና ሳቀ ቃመ ቄስ ባላ ሳመ። በጣም ጥሩ። እሺ ደግሞ አሁን ደግሞ ባለ ሶስት ሆሄያት፣ ባለ ሁለት ሆሄያት መስርተናል። ባለ ሶስት ሆሄያት በሰለ በሰለ ለበሰ ለበሰ ቀመሰ ቀመሰ በቀለ በቀለ ብለን ጻፍነ። በጣም ጥሩ። ይህን ማንበብ ከቻልንን በጣም ጥሩ። አሁን ደግሞ የሚቀጥለው ላይ እንሄዳለን። ባለ አራት ሆሄ፣ ባለ ሁለት ሆሄ መሰረትነን። ባለ አራት ሆሄ፣ ባለ ሶስት፣ ባለ አራት። አሁን ደግሞ ባለ አራት ሶሪ እንቀጥላለን። ባለ አራት ታች ላይ ስላሉ እናያቸዋለን። እነዚህም ባለ ሶስት አሉ። መቀስ ቅመም ቀሚስ ሸመተ። እነዚህ ባለ ሶስት ናቸው። መቀስ ቅመም ቀሚስ ሸመተ። እሺ ሰመረ ሮቤል ስምረት መሰረት። ሰመረ ሮቤል ስምረት የሚለው ባለ አራት ነው። መሰረት የሚለው ባለ አራት ነው። እሺ አሁን እቺ ደግሞ ባለ ሶስት ናት። ቀለበ ቀለበ ቀሚስ፣ ይህም ባለ ሶስት ነው። ቀመረ ቀላል ቀለብ ቀሚስ ቀመረ ቀላል። እጅግ በጣም ጥሩ። ስለነበረን ቆይታ እጅግ በጣም እያመሰገንሁኝ በኢሞ በቫይበር በቴሌግራም በዋትሳፕ ደውላችሁ መማር ትችላላችሁ። ስልካችን እዚሁ ላይ አለ። ስልካችን እዚሁ ላይ ስላለ ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ቀን። ደህና ሁኑ።